ባለ እነሱ ያሉበት አካባቢ ፈርሶ ሌላ አካባቢ ቀይረዋል ሲፈርስ የተሰጠውን ቤት በኔና በልጆቼ ስም ነው የጻፈው ካርታ ሳየን ምን ማለት ነው ተመጣላችሁ ብዬ በወሊድና በማህርና በኔ በሶስታችን ስም ቤት አኑሯል በእኛ ስም የሚገርም ነው በጣም ያስለቅስ ታሪክ ማለት ነው እና ልጆቼን ብዬ ነው እስከዛሬ እንትን ስለነበረው አለ ብቻ በቃ በጣም ተጎድቷል ስልሽ በልጆቹ ናፍቆት ያለው ነገር አሁን እንግዲህ ከባድ ነው ለማመን ይከብዳል በልጆች ስም ቤት ማዘጋጀት ማለት አገኛቸዋለሁ የሚል ተስፋ ነበረው አዎ ተስፋ አንድ ቀን አገኛቸዋለሁ የሚል ተስፋ አለ ምናም ብሎ በእኛ ስም ቤት አዘጋጅቱ ለምን ቤቱ ሲሰጥሽ ለምሳሌ እናትየው ቤተሰቦቻቸው እዚህም ተናግሬ ነበር ባለፈው በእናንተ ሚዲያ ላይ አፓርታማ ከላይ እንደዚህ በደረጃ ነው ሙሉ ቤተሰቡ አንድ ህንጻ ላይ እንደሚኖር ነግረሽን ነበር ከዛ መንግስት እንደዚህ ሲበትናቸው ሙሉ አፓርታማ ሳይሆን ይሰጣቸው ለሁሉ ምን ይሰጣቸዋል እንደ መኝታ ቤት እንደ ባለ አንድ መኝታ ባለ ሁለት እንደሚባለው ስለዚህ በዛ ላይ በሱ ስም ሳይሆን በእኛ ስም ነው ያደረገው ያንን ማለት ነው ከዛ በቃ ሰሞኑ ምን ላከልን የራሱ እንትን ምንድነው አህዋል المدني ማለት የራሱ መታወቂያ የኔና እሱ ኒካህ ወረቀት ምናምን አንዳንድ ነገር ላከ ማለት ነው እሱ ሁሉ እንዳለ ነው እንደተቀመጠ ነው እሱ ጋር ሁሉ ነገር የሚገርም ጽናት ነው ሁሉ ነገር እና ሊወስደን ነው ማለት ነው ምን ተሰማሽ አንቺ ይሄን ስትሰሚ በጣም በቃ በጣም ደስ አለኝ ከኔ በላይ ልጆቼ ናቸው የተደሰቱት ትልልቆቹ ሊጠወልግ የተቃረበ ተስፋ እንደ አዲስ ነው ለመለመው ሰው የለኝም አጋር የለኝም አዎ ብለሽ ተስፋ ወደ መቁረጥ ውስጥ እየገባሽ ነበርና እንደ አዲስ ነው ይሄ ተስፋ የሚቀጥለውና ስሜቱ ምን ይመስላል አዲስ እንደተወለድኩ የሚሰማኝ ስሜት በቃ ሁሉ ነገር እንደተሟላልኝ የመጀመሪያ ቀን አለው ሲል ነው ለኔ የነጋው ቁስሌ ዳነ ቀን ከሌሊት አለቅሳለሁ እኔ የማለቅሰው ለወሊድ ብቻ ነው ቀን ከሌሊት ሳላቋርጥ አለቅሳለሁ ብቻዬን ምክንያቱም ነግሬሻለሁ እዚህ ሀገር አክስት አጎት እናት አባት ምንም ነገር የለኝም ቤተሰብ ሩቅም ቢሆኑ እንግዲህ ምንድነው እንደዚህ አይነት ሁኔታ ላይ ስትሆኚ የቅርብ ሰው ልጅሽ ነው ነገር እንኳን በተወኝ ብዬሻለሁ ባለፈው እዚህ ቃለ መልስ ላይና ሞት ማይቀር ነው ይሁን ነገር እንኳን በሆን ልጆቼን ጥየምሞትበት አደራ የምለው ሰው ልጆች አደራ ናቸው ምናምን ይያልኩኝ ነበርና اللهم لك الحمد ምንም የማይሳነው አላህ ሰምቶኛል በቃ ዱአዬን ሰማኝ በጣም ነው ደስ ያለኝ በጣም والله ዛሬ ማለት ይልክ የተገናኘ ካላባትና ካላባትን እንደ አባትና እንደ እናት ስላሳደግሽን አመሰግናለሁ ያው ሰክነሻለሁ ወሊድ እንዴት ነህ ምን አልከው አባትህን አልኩለት አንተ ናፈቀኝ በጣም ናፈቀኝ እንግዲህ ከዛ ተነግረው እንደዚህ እሱ አለኝ እኔም ናፈቀኝ ለዚህ እኔ አልኩለት እኔም አንተንም ናፈቀኝ በጣም ከዛ የተናገርን ነበረ እንደ ምን አልክ መጀመሪያ ስታየው ምን አልክ አንተን ይመስላል እንዴ አው አረ ወላሂ ከዛ ከዚህ ያኩቴን ስም አንድ አይነት ነው እንደኔ ካንተ ጋር አንድ አይነት ነው አው ግን የኔ አኩቴን ስም ነው የኔ አኩቴን ስም ወሊድ አብዱ ነው ከዚህ ስም ወሊድ አሊ አብዱ አጎቴ አባት ወንድ ወሊድ ይባላል nice yeah our names almost match up because my name has my dad's name but my uncle's name has that name so when I combine those two my name my dad's name and my uncle's second name you get this Walid Ali Abdu ስታገኘው ምን ትለዋለህ አሁን በአካል ስታገኘው ምን ትለዋለህ ናፈቀኝ እለዋለሁ
ከዛ ታቅፈዋለህ? አዎ። እናትህ ናት ያገኘችው? አዎ። እና ምን ተሰማህ? አመሰገንካት እንዴ? አዎ። ከዛ የኔ ልቤ